አዲስ አድርገኝ ዛሬ ማሮጌን ቃልና ተግባሬን ስማማያለ መስገድ ስትጀምር ኑሮህን ታገኘዋለህ፣ እድልህን ታገኘዋለህ፣ ተስፋህን ታገኘዋለህ። አረጋግጬ የምነግርህ መስገድ ስትጀምር ነው። መስገድ ካልጀመርክ እድልህ ጠላት አለበት፣ ተስፋህ ጠላት አለበት፣ ሀገርህ ጠላት አለበት፣ ምድርህ ጠላት አለበት፣ መውጫ መግቢያ ኮቴህ ጠላት አለበት። ኮቴህን ይፈልጉታል፣ አሻራውን የረገጥከውን ይፈልጉታል፣ ትቢያውን ይፈልጉታል፣ ወዝህን ጨርቅህን ይፈልጉታል፣ ላብህን ይፈልጉታል። እንዲህ ጠላት አለብህ። መስገድ ስትጀምር ግን ይህን ሁሉ ታሸንፍና ሌላ መንገድ አለህ። ይኸውልህ ወደ ሄሮድስ እንዳይመለሱ በሌላ መንገድ ወደ ሀገራቸው ሄዱ። ሌላ መንገድ ይሰጣል። በምን ተረድተው? በህልም ተረድተው ይላል። አየህ፣ ሌላ መንገድ የሚያሳይህ የቤተልሔም አምልኮት ነው። እኔ እኮ ብዙ እኮ ታገልኩ። መንገዱን ግን ያገኘሁት በመንበርከክ በመስገድ ነው። የዕለት አምልኮት ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ ብዬ ሰግዳለሁ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ። ሃሌሉያ ለአብ ሃሌሉያ ለወልድ ሃሌሉያ ለመንፈስ ቅዱስ። ሃሌሉያ ለኤልሻዳይ ሃሌሉያ ለአዶናይ ሃሌሉያ ለያህዌ ሃሌሉያ ለኢየሱስ ሃሌሉያ ለጸባኦት ሃሌሉያ ለክርስቶስ ሃሌሉያ ለአማኑኤል ብዬ ሰግዳለሁ። ስትሰግድ ሌላ መንገድ ይሰጣል። አለን ሌላ መንገድ አለን። ሁልጊዜ ሌላ መንገድ አለን። ወደ ሄሮድስ እንዳንሄድ ሌላ መንገድ አለን። ስለዚህ ቤተልሔም የሌላ መንገድ ውጤት ናት። መስገድ ስትጀምሩ ቤተሰቦቻችሁ መጥላት ይጀምራሉ። አባታችን ሆይ ብላችሁ መብላት ስትጀምሩ ቤተሰቦቻችሁ የባረካችሁትን እንጀራ ይጠሉታል። እጃችሁን ዘርግታችሁ የምትጨብጧቸው ሰዎች ነገ እጃቸውን ለእናንተ አይሰጡም፣ ይሸሻሉ። እጃችሁ ተባርኳላ፣ የሰማይ እጅ አለበት፣ መንፈሳዊ እጅ አለበት። እግዚአብሔርን አመስግናችሁ የተናገራችሁት ቃል ሌሎቹ ይጸየፉታል። መንፈሳችሁ ሌላ ነው፣ መንፈሳቸው ሌላ ነው። ሰግዳችሁ በግንባራችሁ ያመለካችሁበትን ፊት ቀና ብለው አያዩትም፣ ሹክክ ብለው ያዩታል፣ ተደብቀው ያዩታል። ምንድነው? ማስፈራት ጀመረ እኮ ይላል። ምንድነው ጉዳዩ? በመጨረሻ አስማተኛ ነው ይሏቸዋል። የግርማን የሚከተሉ ስለሆነ በቃ ይህን መተት ሰጥቶታል መሰለኝ፣ ከኛ እኮ የተለየ ፊት ነው ያለው። ፊታችሁ የእግዚአብሔር ሞገስ ነው። አያችሁ፣ ሄሮድስን እኮ ያስደነገጠው ስግደት ነው። ልንሰግድለት መጥተናል የሚለውን አስደነገጠው። ማምለክ ስትጀምሩ ማምለክ የማይፈልጉት ይፈሯችኋል። ድምፃችሁንም ይፈሩታል። ከውጭ ገና ድምፃችሁን ሲያው ሺ ፍርሃት፣ የልቦና መባተት፣ የጉልበት ብርክ የሚሰማችኋል እኮ። እንደሰማችሁት 3 ቀን በተከታታይ በተኛችበት እየመጣው ገናኝ ነበር ይላል። አይነ ጥላ ይሄ የሁላችሁ ታሪክ ነው። ምናልባት በተኛበት የሚያውቀውም የማያውቀውም ሰው እየመጣ ሳይገናኘው የሚያደርሰው ካለ በጣም የታደለ ሰው ነው። ያላገቡትም ያገቡትም ተኝተው የሚያውቁትና የማያውቁት ሰው እየመጣ በተለያየ አይነት ነገር እየተመሰለ ይገናኛል። ይሄ አይነ ጥላ ነው። አይነ ጥላ ሌሊት ሰዎችን እየመጣ የሚገናኘው በሁለት መልኩ ነው። የመጀመሪያው አብሮ ተወልዶ ያደገ ወይም ደግሞ ከጊዜ በኋላ የመጣው አይነ ጥላ አብሮ ስለሚኖር በተኙበት ሌሊት በመገናኘት ይፈትናቸዋል። ሌላው የውጭ አይነ ጥላ የሚባል አለ። ድንገት ዝም ብሎ ይመጣል። ወንዱን ሴቱን ደንበኛ ያደርጋል። እየተገናኘ ይሄዳል። ሲጸልዩ፣ ሲሰግዱ፣ ሲቀጠቅጡ የለም። ሌሊት ተኝተው ቅዠት ነው። በተኙበት እየመጣ ይገናኛቸዋል። በተለይ ደግሞ ይሄ የውጭ አይነ ጥላ የሚባለው ነገ ቤተክርስቲያን ሄዳለሁ፣ ጸበል እጠመቃለሁ፣ ሰውነታችሁን ታጥባችሁ ቅዱስ ቁርባን እቀበላለሁ ስትሉ ይመጣና አኮላሽቶ ይሄዳል። እንግዲህ አጋንንት ክፉ ስለሆነ ራሱን ለመቀያየር ችግር የለበትም።
ሴቶቹን በወንድ እየተመሰለ ይገናኛል። ባስ ሲል ደግሞ በሴትም ይፈትናቸዋል። ወንዶቹን በወንድም በሴትም ይፈትናቸዋል። ሰው ስለማይናገር ቢናገርም ምን ተፍረት ስለሆነ ተናግሮም የሚሰማውም የሚረዳውም ስለሌለ እንዲህ የሆንኩ ነው ብላችሁ ብትናገሩ አንዳንዱ አይ ይሄ ሳይኮሎጂ ችግር ነው፣ ያላገባችሁት ደግሞ ስላላገባችሁ ነው ብታገቡ ይተዋችኋል ይላሉ። ያገቡት ደግሞ እንደዚህ ሲፈተኑ አይ እናንተ ከትዳር ውጪ ስለምታስቡ ነው ትባላላችሁ። ይሄ ደግሞ ለሱ ጥሩ ሽፋን ይሆናል። በጣም በሚሊዮን የሚቆጠሩ ኦርቶዶክሳውያን እንዲህ አይነት ችግር አለባቸው። እኔም በዚህ አገልግሎት ለረጅም ዓመት ስሰማው የኖርኩት በተለይ ደግሞ ወጣቶች እየመጣ ይገናኘኛል፣ ይታገለኛል፣ ሊገናኘኝ ይፈልጋል። አንዳንዴ በእናት በአባት በወንድም በእህት በሚታወቅ ሰው በማይታወቅ ሰው እንዲህ አይነት ፈተና አለ። ጠዋት ስነሳ ራሴን ጠላለሁ የሚሉ በጣም ብዙ ሰዎች አሉ። እንዲህ ሲያደርጋችሁ አንደኛ ተስፋ ያስቆርጣችኋል፣ ሁለተኛ ቤተ ክርስቲያን እንዳትሄዱ ያደርጋችኋል፣ ሶስተኛ እንዲህ እየፈተነኝ ብጸልይ ምን ዋጋ አለው ብላችሁ ጸሎት ስግደት ትተዋላችሁ፣ አራተኛ አይ እየመጣ ስለሚገናኘኝ ብጸልይም ብሰግድም ዋጋ የለውም ብላችሁ ተስፋ ቆርጣችሁ እንድትቀመጡ ያደርጋችኋል። አይነ ጥላ ካለ ትዳር አትይዙም፣ አያስይዝም። ብትይዙም ሰላማችሁን ነው የሚነሳው፣ ትዳሩን በጥብጦ ያፋታል። የትዳር መተት የእድል መተት ካለ ትዳር አትይዙም፣ ብትይዙም ትፈታላችሁ። የቤተሰብ ዛር ካለ ትዳር አትይዙም፣ ከያዛችሁ ትፈታላችሁ። እነዚህ ሶስቱ ትዳር ይጠላሉ፣ ትዳር ይበጠብጣሉ፣ ትዳርን ያናውጣሉ፣ እስከ ፍቻ ያደርሳሉ፣ ልጆችንም ይበታትናሉ። ዛሬ እነዚህን ተሸክመን ትዳር ውስጥ እንገባለን። የደስታ ኑሮ ኖርን ብለን ገና ስንጀምር ገና በእንጭጩ ይቀጫል። እንደ አይነት ፈተና ነው ያለብን። ከነዚህ ክፉ መናፍስት ሳንጸዳ ከገባን ትርፋችን ፈተና መከራ ነው። ጣለብን እንግዲህ ነው መሰል በቃ ማን ነው የሚያጸዳል? ይኸው ልትሄድ ነው። ስንት ያገባች ስንት ጊዜ አፋታት? አሁን ስምንተኛው ቆርባ ነው ወጥቶ ይሄደልም ብሎ በቃ 8 ባል ነው ያጋባናት። አሁን ስምንተኛው ደግሞ ቆርቦ ነው። የቁርባኑንም ልብሱንም ምኑንም እቃውንም ሳይካፈል ወጥቶ ነው የሄደው። ስንት ባል አገባች? 8 አይደል? 8ቱንም አላቆየም፣ አላበረከተም። 8ቱንም አባረረ። የመጨረሻው 8ኛው በቤተ ክርስቲያን ስርዓት በከበረው ጋብቻ በቅዱስ ቁርባን አገባች። እሱን አባረረው፣ ከቤት አስወጣው። አሁን ይሄ ታዲያ ድራማ ነው? ይሄ ተረት ተረት ነው? እስኪ በእውነት አይደለም እንደው 8 ጊዜ 2 3 ፈቶ ማግባት እኮ ፈተና ነው፣ መከራ ነው አይደል? ብዙ እኮ ችግር አለው። ሰው ሳይወድ በግዱ ስንት ነገር ውስጥ ይገባል። 8 ባል ነው 8 ትዳር ነው ያፈረሰው። ታገባለች፣ ከዛ ታባርራለች። አዎ ደግ የነበሩት ሲመጡ ሳት ይሆናሉ። ምን አረኩ እያለ እሷ መከራዋን ታያለ በየቤተ ክርስቲያን። ግን እነሱ ምክንያት ፈልገው መሄድ ነው ሰው ሆኖ መሄድ ነው በቃ። እሷ ዝም ብላ ሁልጊዜ በየቤተ ክርስቲያኑ ነው የምታቃጥለን። በዚህ እንኳን እንበቀላት ብለን ልጇን አውሬ ባሏን መስደድ ነው ስራችን፣ ሌላ ምንም አያማት። አንድ ነገር ይሁዳ ዘር አለን በዚህ ቤተሰብ ውስጥ ማለት ነው። አንደኛ መጀመሪያ ውስጣችን ያለው አጥቂ እንደሆነ የምናውቀው በምንሰራው ስራ ላይ አይነ ጥላው ተቀይሮ ወደ ቡዳነት ሄዷል። ስለዚህ ስራችንን እያበላሸ ነው። መኖሩን ካወቅን በኋላ እየጠራን ስሙን እንቀጠቀጥና ጸሎት እያደረስን እናስረዋለን። ሁለተኛ እየተፍጨረጨረ ማበላሸት ሲጀምር ደግሞ ይህንን መንፈስ ሰርልኝ መድኃኒቴ ኢየሱስ ክርስቶስ ወይ ያጋንንትን ኃይል የሰበርክ ታላቁ ንጉሥ ብለን ደግሞ ቅዱስ ቁርባን እንወስድበታለን። ሶስተኛ በአምልኮታችን ውስጥ አብረህ ከእኔ ጋር አምልክ ብለን እያሰገድን ስንሰግድ አብሮ ይሰግዳል። በዚህ ጊዜ ከማንኛውም የሚበላበት ስፍራና የሚሄድበት ቦታ ይቋረጣል ማለት ነው። የፈለገው የቡዳ ዘሪውን
አይነቱ ይለያያል። የጅብ ቡዳ አለ፣ የአጋንንት ቡዳ አለ፣ የሰይጣን ቡዳ አለ፣ የተህዋሲያን ቡዳ አለ፣ ይሄ ጢንዚዛ ምናምን የእባብ ቡዳ አለ። የዚህ አይነት ነገር አለው። አንዳንድ ሰዎች ሸረሪት ዘራችን ነው ሲሉ አሰሙ አልሰማችሁ? ሸረሪት አትግደሉ፣ ሸረሪት ዘራችን ነው ይላሉ። ይሄ የሸረሪት የዛር ቡዳ ነው። ስለዚህ ሸረሪት በሚያዩበት ጊዜ ቀስ ብለው ያወጡና ወደ ውጭ ጥሏታል። ከተገደለች ዘሬን ገደልክ ብለው ያዝናሉ። ልክ ገደለለት ደግሞ ሲያቃዣቸው ያድራል። ሸረሪት ሆኖ ሲነክሳቸው ሲያስፈራራቸው ያድራል። ይሄ ማለት እንግዲህ ያ መንፈስ በስያሜው እድገት ያገኘበት ሁኔታ ነው። የጅብ ቡዳ ለምን ትሆናላችሁ? የጅብ ቡዳ የምንሆነው እንግዲህ ሰዎች ይቀይሩናል። ጥበብ አላቸው። በጥበባቸው የሆነ እጽዋት ይቆርጡና ያንን እጽዋት ሲሰጡት ለሰውየው ይቀየራል ወደ ጅብነት። እጽዋቱም የኛ ነው እንነግረዋለን። ይህ ሚስጥር ግን እንዳይወጣ እያለ ማንም ዓለም አያውቀውም። ይህን ሚስጥር ማንም አያውቀውም። እንዴት አያውቀውም? ትልቁ ሚስጥራችን ይሄ ነው። ወደ ጅብ ቡዳ መቀየር እጽዋት ነው። በእጽዋት ይቀየራል። ህድያችን እጽዋት ሲይዛት ሰውየው ጅብ ይሆናል። ሲተዋት ኖርማል ሆኖ ከሰው ጋር ይቀመጣል። እንዴት ይለወጣል አካሉ? ሰውየው ሰው ነው፣ ጅብ ይሆናል። በቃ ጅብ ይሆናል። እዚህም እኮ ይዟት ቢመጣ አሁን ሰውየው እያየ ነው ጅብ ይሆናል። ይዟት ቢመጣ ጅብ ይሆናል። ሰውየውም እኮ እጽዋቷ የእናንተ መቀያየሪያ ነች። የሁሉ ነገር መስሪያ በቃ በዚህ በጅቡ መንፈስና በእኛ መንፈስ የምንቀያየርባት የምንጠቀምባት ናት እሷ። አሁን ለምሳሌ ያ የጅቡ ቡዳ የሚቀየረው ሰው ቅዱስ ቁርባን ቢወስድስ? እንዴት አይነት ጥያቄ ነው እንዴ? እንዴት ይወስዳል? እሱ የጅብ መንፈስ ማለት እና ከቁርባን ጋር አንድ ይሆናል እንዴ? ገና ንስሐ ገብቶ ሰው ሆኖ አዲስ ሆኖ ተወልዶ እንደገና ስንት ነገር አግኝቶ ነው አዛ መድረስ የሚችለው። እንዴት ቁርባንና የጅብ እንትን የሚለው ቁርባን እንዴት ይመጣል? እንዴት አልገባኝም። የጅብ መንፈስ ያለበት ሰው ወደ ቁርባን እንዴት ይመጣል? አይመጣም ጭራሽ። ይሄ የጅቡ መንፈስ በገባበትና በተሾመበት ዕለት ነው የሚወጣው። አንዳንድ ጊዜ ጨረቃዋ ሙሉ ስትሆን አሊያም ደግሞ ሙሉ በሙሉ የጨለማ ቀን ሲሆን በዚህ ጊዜ ከሌሊቱ 6 ሰዓት በላይ እስከ 10 ሰዓት ድረስ ወደ ውጭ ይወጣል። ውጭ ወጥቶ ይመለሳል። ያ ግብሩ ነው። እንዲህ አይነት ግብሮቹ ደግሞ አንደኛ ሌላ ሰውን እንዳይበላ፣ ሁለተኛ የሱን ሀብት ኑሮ ገንዘብ መንፈሱ እንዳያስወስድበት፣ ሶስተኛ ሚስጥሩ እንዳይወጣና እንዳይጋለጥ ይሄንን 2 መንገዶች ይሄድበታል ማለት ነው። ግን ንስሐ ገብቶ ቅዱስ ቁርባን ቢወስድ መንፈሱ እንዳለ ይቆምና የተወሰነ ትግል አድርጎ ከህይወቱ ይለየዋል። አሊያም ደግሞ ከእግዚአብሔር መንግስት ጋር በተያያዘ አብሮት እያለ እንኳ ቢሞት ነፍሱን አያሸንፍም ማለት ነው። አይወስድም፣ ነፍሱን ወደ ሲኦል አይወስድም ማለት ነው። እሺ፣ ጸሎት ከእግዚአብሔር የሚያገናኝ፣ ጸጋን የሚያሰጥ፣ ሞገስን የሚያመጣ፣ በረከትን የሚያሰፋ፣ ተስፋን በህይወት ውስጥ የሚሞላ፣ ውድቀትን የሚያርቅ፣ የዘመኑን መንፈስ መለየት የሚያስችል እውቀት የሚሰጥ፣ የሚያረጋጋና እንዲሁም ደግሞ የምንሄድበትን መንገድ የሚመራን ክፍል ነው ጸሎት። ይህንን የጸሎት መንፈሳዊ ተስፋ የመጀመሪያው ከሰይጣን ዘመቻ ውስጥ አንደኛውና ትልቁ ጸሎትን ሁል ጊዜ ትኩረት ሰጥተን ልቦናችንን ሰብስበን ህሊናችንን አዘጋጅተን አኗኗራችንን ለመንፈሳዊ ህይወት በሚመችኩ ገድበን የዋከባ ህይወቶችን ራቅ አድርገን ወይም ቀነስ አድርገን ቅድሚያ ለጸሎት የምንሰጥበት ጊዜና ሰዓት እንዳይኖር የመጀመሪያው ጥላቻ ጸሎት ላይ ይሆናል ማለት ነው። በምንም ሰዓቶች እንዲያልፉና ተብከንክነን ለምስጋና የምንሰጣት የተከበረች ሰዓት እንዳትኖረን ከሚያደርግበት የጥላቻ አካሄድና ስልት አንደኛው ይህንን የጸሎት አካሄድ ከልቦናችን ውስጥ እንደ አንድ የኑሯችን አካል አድርገን እንዳንይዝ የማድረጉ የክፉ መንፈስ ዘመቻ ሳናቀው በግድ ተገደን ከጸሎት መንፈሳዊ ተስፋ እንርቃለን። ይሄም
በራሱ ነገ የእግዚአብሔርን ምሪት እንዳናገኝ የእግዚአብሔር ፍቅር በሕይወታችን ውስጥ እንዳይኖር የክብሩና የሰማያዊ ኃይል መገለጫ እንዳንሆን እንዲሁም ደግሞ መንፈሳዊ ጥበብ ልቦናችን ውስጥ መሰረት ኖሮት እንዳንባረክ ከሚፈልግበት የክፉ መንፈስ አደጋ አንደኛው ክፍል ነው። ስለዚህ የመጀመሪያው ጥላቻ ለጸሎት የምንሰጠው ቦታና ጊዜ ሰዓት በማጣት ላይ ከመመስረቱ በላይ ፍላጎታችንን ከውስጣችን ባዶ ያደርገዋል። ከዚህ በኋላ የዲያብሎስ የጥላቻ ጊዜ በቂ ሰዓት አግኝቷል ማለት ነው። ለጸሎት በማንሰጥበት ጊዜያቶች ውስጥ በልቦናችን ውስጥ የሚያስቀምጣቸው ነገሮች ብዙ ይሆናሉ። እያንዳንዷን ለመገንዘብ ጊዜ ከማጣትና ለኑሯችን ከምንሰጠው ፍጥጫ ወይም ከኑሯችን ጋር ያለን ግብግብ የሆነ መስመር ላይ እስኪደርስ ድረስ ፕሮግራማችንና እቅዳችን መካከል እርሱ ሾልኮ በመግባት የደከምንባቸውን መንፈሳዊም ይሁኑ ስጋዊ መሰረቶችን ለማበላሸት አቅም ያገኛል። ለምን? ጸሎት ከምንጋፋው አንደኛው ክፍል ነው። ጊዜያችንን ይነካብናል ብለን ከምናስብ፣ የእረፍት ሰዓቶቻችንን ትንሽ ድካማችንን ይጨምርብናል ብለን ስለምናስብ፣ በዚህም ላይ ደግሞ በተጨማሪ ለኑሯችን የምንሰጠው ቅድሚያ ትግል ሰዓቶች ያበላሽብናል ብለን ስለምንገምት ከዚህ መካከል ሳናቀው ለጸሎት የምንሰጠው ቦታ እየጠፋ ይመጣል። በዚህ መካከል የደከምንባቸው የሮጥንባቸው ዓመታቶች በሙሉ ዳር ላይ ቆመን ስንመለከተው ድካማችን እዛው ዳር ላይ ነው ያለው። ለምን? የእግዚአብሔር እገዛ እንዲኖር በቂ ፈቃደኞች አይደለም። በእምነት በኩል የምንደገፍበትን ኃይል የሚያሳጣ ኑሮ ውስጥ ነው ያለነው። ስለዚህ የመጀመሪያው ጥላቻ ጸሎት ነው። ጸሎት ማድረግ ብዙ ሰዎች ይከብዳቸው። አሁን አንዳንድ ጊዜ የሚያደርጉት ሁኔታ በጣም ተስፋ የሚያስቆርጣቸውም ሰዎች አሉ። ተስፋ ከሚያስቆርጣቸው አንዱ ነገር ለጸሎት የሚሰጡት ጊዜ ላይ ያለው ሁኔታ ሰላም ከመንሳት ሰላምን ከማጣት ጋር የተያያዘ ነው። ልክ እንጸልያለሁ ብሎ ሲጀምር አንዳንዱ ጭንቀት ይለቅበታል፣ አንዳንዱ ራስ ምታት ይይዘዋል፣ አንዳንዱ የህሊና እረፍት ያጣል፣ አንዳንዱ ደግሞ ኑሮው ጊዜው ሰዓቱ የሚያስብበትና ውድቀቶች ከፊቱ እንደገጠሙት አድርጎ ህሊናውን በሙሉ እዛ ላይ ያሳርፋል። በዚህ መካከል ለጸሎት የምንሰጠው ጊዜ ዲያብሎስ የሚታሰርበት ሰዓት ለጸሎት የምንሰጠው መንፈሳዊ ኃይል ወደ መጥላት እንድንደርስ ያደርገናል። እንደውም ብዙ ሰዎች ጸሎት ስጸልይ እንቅፋቱ ይበዛብኛል በማለት ጸሎትን አቋርጠዋል። ብዙ ሰው እኮ ነው፣ በጣም ብዙ ሰው። በጸለይኩ ቁጥር ገንዘቤ ይጠፋል፣ ሌባ ይሰርቀኛል፣ በጸለይኩ ቁጥር ጭራሽ ስበጠበጥ ነው ብሎ ሰራተኞች ጋር እጣላለሁ፣ ከራሴ እጣላለሁ። እግዚአብሔር አይወደኝም ማለት ነው። እንግዲያው እንደ ድሮው ዝም ልበል ይላሉ፣ ዝም ይላሉ። በዚህ ውስጥ ያሉት ሂደቶች ለሰይጣን ትልቅ እና በጣም ብርቱ ድል ነው። ከዛ በኋላ ያለውን አገዛዙን ስልት በማሻሻል የተለያዩ አይነት ችግሮችን በማምጣትና በማዋከብ የእድሜውን ህይወት ግማሹን ለማበላሸት እድል ያገኛል። ስለዚህ የሄድንበት የነካነው ያየነው ያሰብነው ሁሉ በመንፈሳዊ ነገር ላይ ያለን ትኩረት ወደ ዜሮ ከዜሮ በታችም የሚሆንበት አጋጣሚ ብዙ ነው። ስለዚህ የጥላቻ መንፈስ የመጀመሪያው እርምጃ የጸሎት ኃይልን እንድናጣ ማድረግ ነው። በጸሎት ላይ ያለን ግምት ሳናቀው ጠልተነው እንኖራለን። ሳናቀው ጊዜ ሳንሰጠው እንኖራለን። ከዛ በኋላ ሁለተኛውን ፕሮግራም ይጀምራል፣ ጥላቻ። ሁለተኛው ጥላቻ መንፈሳዊ ህይወት ላይ የምንሰጠውን ትኩረት ማሳጣት ነው። ትኩረት እንዳንሰጥ ያደርገናል። 95% ህብረተሰባችን ለመንፈሳዊ ትኩረት ሳይሰጥ ለዓመት ባላዊ ጉዞዎች ብቻ የመደሰቻ አካሄዶችን እንደ አንድ ትልቅ የመዝናኛ ክፍል በማድረግ ላይ ተመስርቶ ብዙ ዘመናትን አሳልፈናል። ግን መንፈሳዊ ቦታ ላይ ትኩረት አልሰጠንም። ይሄም ለጥላቻ መንገድ የሚከፍት ነው። ዲያብሎስ ከሚፈጽማቸው ትልልቅ ተግባሮች ውስጥ
ለኛ ምንም መስሎ የማይታዩን ግን በእያንዳንዷ ሰዓትና ጊዜ መንፈሳዊ ታሪካችን ውስጥ እግዚአብሔር እንዲገባ በምስጋና የምንጀምረው እውነት ላይ በሚገባ እንደ ዓላማ አድርገን እንዳንይዘው ከሚያደርገው ፕሮግራም ውስጥ አንዱ ትልቁ ስኬት የሚያገኝበት ይሄኛውን መንፈሳዊ ነገር ላይ ያለን ጥላቻ እንዲበረታ ማድረግ ነው። እነዚህ ጥላቻዎች ቀስ በቀስ ወደ ሰውነታችንና ወደ ልቦናችን ሲገቡ እንደ ቀልድ ነው። በጓደኞቻችን እኛ ትልቅ ነው በምንላቸው በሚተቹን ሰዎች፣ ለመንፈሳዊ ነገር ቦታ በማይሰጡ ሰዎች፣ በስጋዊ ምሁሮች ናቸው ብለን በምንጠብቃቸው ሰዎች የሚተላለፉ መልእክቶች በዛ ተዘውትረው በሚሰሙ ሁኔታዎች ውስጥ ለመንፈሳዊ ነገር ትኩረት እንዳንሰጥ ከሚገድብብን አንደኛው ክፍል ነው።